በመጨረሻ ዝና ሞገስ ያለበትን ቦታ አውቋል ማለት ነው። እንግዲህ ዝና እስከዛሬ ድረስ ሉላን ሳምንት ሙሉ ሞገስ ጋር ሆና እንግዲህ አጥቷታል ማለት ነው። ቢፈልጋትም አላገኝም። አሁን ግን አንድ እቅድ ተጠቅሟል። ምንድነው እቅዱ? ሞገስ የሚጠቀምበትን የባንክ አካውንት ከማህሌት በመቀበል ምንድነው ያደረገው? አቅጣጫ የት ኤቲኤም እንደሚያወጣ ነው የመጀመሪያው ስራው ማለት ነው። ስለዚህ አሁን ዝና ምንድነው ያደረገው? ሞገስ ያለበትን ቦታ ኤቲኤም ሲያወጣ ያየውና እንግዲህ ይከታተለዋል ማለት ነው። አሁን ዝና ሞገስን ተከታትሎ እንግዲህ ቤታቸውን ካወቀ ሉላን ተመልሶ ይቀማታል የሚል ስጋት አለኝ ማለት ነው። ሞገስ ግን እንግዲህ እንደ ድሮ ፈሪ አይደለም። አሁን እንግዲህ ደፋር ሆኗል። ምክንያቱም እንግዲህ ራሱን ለመከላከል ሽጉጥም ስለያዘ አሁን ላይ ዝናን ፊት ለፊት ተጋፍጦታል ማለት ነው። እንግዲህ ዝና ላይ ያንን ሽጉጥ ደቅኖበት ያልገደለው ምክንያቱም አሁን ላይ ቢገለው ኖሮ ሞገስ ወደ ዘብጥያ ይወርዳል። ምክንያቱም ሉላ ከዝና ጋር የጋብቻ ሰርቲፊኬት ስላላቸውና እንግዲህ የነሱ ጋብቻ ስላላለቀ ወይም ስላልተፋቱ አሁን ሞገስ ዝናን የሆነ ነገር ቢያደርገው ሞገስ እድሜ ልኩን ይታሰራል። እንግዲህ ሉላም እንግዲህ ዝናም ከተረፈ ከሱ ጋር ትሆናለች ማለት ነው። ስለዚህ አሁን ሞገስ እንኳንም አልተኮሰ እንግዲህ ማምለጥ ይችላል ብዬ ነው ማስበው። አሁን ሞገስ ለነዳጣና ለብሩኬ ደውሎላቸዋል እንዲደርሱለት ማለት ነው። ምክንያቱም አሁን ዝናና ማህሌት እየመጡ ስለሆነ ብሩኬ ደግሞ ሞገስን አሁን ምሳሌን ስላሳከመ እሱን ለመርዳትና ለማገዝ ነው ከዚህ በኋላ ያለው ፍላጎቱ ማለት ነው። ምክንያቱም ለምሳሌ ሞገስ በጣም ብዙ ነገር ሆኖለታል። እሷ እንድታከም ተቀዳሚውን ሚና እየተጫወተው ሞገስ ስለሆነ አሁን እንግዲህ ተራው የማን ነው? የብሩኬ ማለት ነው። የጓደኛውን እንግዲህ ሚስት ዝና እንዳይወስድበት ከሞገስ ጋር ሆነው ዝናን ሊበቀሉት የሚችሉት እነሱ ናቸው ብዬ ነው ማስበው። ስለዚህ አሁን ዝና ቤቱን አውቆታል። እነ ብሩኬና ዳጣ ቀድሞ ካልመጡ እንግዲህ ዝና እንደተለመደው ሉላን እንደገና ሊወስዳት ይችላል ብዬ እፈራለሁ። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ደግሞ እንግዲህ ቅድስት በጣም ደስ ብሏታል ማለት ነው። እንግዲህ ብሩኬ እንዳየነው ከሆነ የቅድስትን እንግዲህ ቻፓ ቸብ ሲያደርግላት በጣም ቅድስት እንግዲህ እንደሚወዳትና እንደሚያፈቅራት ወዲያው እንግዲህ ተረድታለች ማለት ነው። አሁን ላይ ቅድስት ጭራሽ አሁን ላይ ሳታገባው ምንድነው እያለች ያለችው? ከጋሼ ጋር እንግዲህ አንድ ላይ ሆነን 16 ልጅ ወልለታለሁ ብላ እርፍ ብላለች ማለት ነው። እንግዲህ ብሩኬ ለቅድስት ስሜት ይኖረው አይኖረው ባይታወቅም አሁን ግን ከቀን ወደ ቀን እንግዲህ የሚጠይቃት ሁላ ቅድስትን ወደ ፍቅር ነው የሚያስኬደው ማለት ነው። ብሩኬ ቅድስትን እንደሚወዳት እንግዲህ ከአወራሩ እያየን ነው የምንገኘው። ምክንያቱም የቅድስትን ባክግራውንድ ኢንፎርሜሽን ሁሉንም የሚጠይቃት ጓደኛ እንዳላትና እንደሌላት አሁን ላይ ምክንያቱም አሁን ስቴጇ የፍቅር ስለሆነና እንግዲህ ተጋብታ ልጅ መውለድ ስለምትፈልግ አሁን ሁሉንም ነገር እየጠየቃት ይገኛል። ብሩኬ የራሱ ቅድስትን ከማድረጉ በፊት ከዚህ በፊት እንግዲህ ፍቅረኛ እንዳላትና እንደሌላት አሁን ላይስ ፍቅረኛ አላት ወይ የላት የሚለውን በደንብ እያጣራ ነው ማለት ነው። ከዛ በኋላ ነው እንግዲህ ብሩኬ ከቅድስት ጋር የሚሆነው። እንግዲህ ቅድስቴ ትጋባ ለምሳሌ በጣም ጥሩ እናት ትሆናለች ብዬ ነው ማስበው። ምክንያቱም እስከዛሬ ድረስ ለብሩክና ለምሳሌ በጣም ብዙ መስዋዕትነትን ከፍላለች። እንግዲህ ምሳሌ እንድትታከም እንኳን ያኔ ብር ባጡ ጊዜ እሷ ድንግልናዋን እስከመሸጥ ድረስ ነው እንግዲህ ለብሩኬ ብላ ለምሳሌ ብላ ይህንን ነገር ያደረገችው። ብሩኬ ይህንን ሁላ ነገር እንግዲህ ከግምት ውስጥ በማስገባት እንደሷ የሚሆንለትም አይነት ሴት ከዚህ በኋላ የሚያገኝም አይመስለኝም። እንደሷ ሩሩና የዋህ የሆነች ሴት እንግዲህ ብሩኬ ከዚህ በኋላ የሚያገኝ አይመስለኝም። ነገር ግን ቅድስት አሁን ላይ መናገር ፈርታለች። እንግዲህ ካልተናገረች ደግሞ ከባድ ነው የሚሆነው። በቃ እንደምትወደውና እንደምታፈቅረው በነግረው ብሩኬ የሚቀበላት ነው ይመስለኝ። ምንም እንትን አይልም። እንግዲህ ብሩኬ የሚፈልገው ሜቢ ከሷ እንዲመጣ ነበር። በቃ እሱ ከዚህ በፊት እሷ እንደምትወደው ልጅ እንደነበር ስለነገረችው ብሩኬ ሌላ ሰው ያለ ነበር የመሰለው። አሁን ግን በደንብ እያጣራ ስለመጣ እሷም እንግዲህ እንደምትወደውና እንደምታፈቅረው ብትነፍስና ብትነግረው እንግዲህ ለሷም ሰላም ነው
ብታውቅ ይሻላል በቃ ሌላ ህይወትም ለመጀመር እሱም ቢቢላትም እሺ ቢላትም ለሷ ግን አሪፍ ነው ብዬ ነው አስበው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ በኩል ደግሞ ኤፍራታ መሐሌትን አሁንም ቢሆን እያስጠነቀቀቻት ነው ያለችው። ኤፍራታ መሐሌትን ምን እያደረገቻት ነው ያለችው? እንግዲህ ኤፍራታ እንዳለችው ከሆነ መሐሌትን ሉላ ዝናን ካገኛት እና ሞገስ ከሞተ ቤቱን ላንቺ ላለመግዛት ወንጀለኛ ሊያረግሽ ይችላል ብላታለች ማለት ነው። እንግዲህ አሁን ላይ ዝና መሐሌት ላይ እየተጠቀመባት ነው። የኤፍራታ ነገር ግን እንግዲህ ዝናን በደንብ ያወቀችው ትመስላለች። ለዝና ምንም ያህል ነገር እንግዲህ መሐሌት ቢኖራትም ነገር ግን ኤፍራታ ዝናን እንድትጠነቀቅ እያደረገቻት ነው። ምክንያቱም ዝና አሁን ላይ ሞገስን እንድትገልለት እያሰበ ስለነበር እሱ ከሞተ ደግሞ እንግዲህ ቤቱንም አይሰጣትም ሉላንም የራሱ አድርጎ እንግዲህ እሷን ወንጀለኛ እንደሚያደርጋት ኤፍራታ እንደ ጓደኛ አሁንም ቢሆን እያስጠነቀቀቻት ነው ያለችው። አሁን ግን መሐሌት ምንም ነገር ስለሌላት እንግዲህ ቀሪ ሀብት ምንም ነገር ስለሌላት ያላት ምርጫ ከዝና ጋር መስራት ነው። ምክንያቱም ብሩኬም ጥሏታል ሞገስም ጥሏታል። በራሷ ስራ በራሷ ክፋትና በራሷ ተንኮል ሁሉም ሰው ርቋታል ከዝና ውጪና ከኤፍራታ። እንግዲህ ኤፍራታም ዘመዷ ስለሆነች ነው። አሁን መሐሌት መንቃት አለባት። ከዝና ጋር እስከተባበረች ድረስ ወንጀለኛ እንደምትሆን ማወቅ አለባት። ኤፍራታ አንዳንዴ የምትላትን መሐሌት ብትሰማ ኖሮ በጣም እንደዚህ አይነት ጉድ ውስጥ አትገባም ነበር። ዝና እየተጠቀመባት እንደሆነ መሐሌት ካላወቀች አሁንም እሱ በደንብ እሷ ላይ ይጫወትባታል ማለት ነው። እንግዲህ ብሩኬ ሞገስን በጣም ይቅርታ ለማለት ፈልጎ ነበር። ምክንያቱም ከዚህ በፊት ስላስቀየመውና ሉላን አውጥቶ ለዝና ስለሰጠበት እሱ መረጃውን እንግዲህ አፈላልጎ ሞገስን አልፈላልጎ ሉላ ያለችበትን ከሞገስ ጋር ያለችበትን አፈላልጎ እንግዲህ ከዝና ጋር ሉላን ዝና እንዲወስድ ስላደረገ እንግዲህ ሞገስ አኩርፏል። ለዚህ ግን ብሩኬ ይቅርታ ሊለው ፈልጓል። እንግዲህ በስልክም ደውሎለት አነጋግሮታል ማለት ነው። እናም ላደረገለት ውለታዎች በሙሉ እንዴት መች እንደሚከፍልና እንግዲህ በጣም እያመሰገነው የሚገኘው። ነገር ግን ሞገስ ምንድነው ያለው? ስለ ቅድስቴ ነግሮታል። እንግዲህ ቅድስቴ ለምሳሌ ብላ እና ላንተም ብላ እንግዲህ ድንግልናዋን እስከመሸጥ ድረስ በጣም ከባድ ሁኔታ ውስጥ እንደገባችና ዳጣም ደግሞ በአቅሟ በጣም ብዙ ነገር እንደረዳችው እንዲያስብ አድርጎታል ማለት ነው። እንግዲህ ሞገስ አሁን ላይ ቅድስት ብሩኬን እንደምትወደው ያውቃል። ሞገስ ለብሩኬ ቢነግረው ኖሮ እንግዲህ ብሩኬም ቅድስትን ይጠይቃታል ብዬ ነው ማስበው። እውነት ትወጂኛለሽ እንዴ ምናምን የሚለውን እንግዲህ በፊት ለፊት ይጠይቃታል ብዬ ነው ማስበው። ነገር ግን ሞገስ አሁን ላይ የራሱ የሆነ ጭንቀት አለው። ምክንያቱም ዝናና መሐሌት እየተከታተሉትና እንግዲህ ከሉላ ጋር ስለሆነ ሉላም መውሰድ ስለሚፈልግ ዝናን የራሱ የሆነ ችግርና ጭንቀት ስላለበት ነው ይሄንን ያልነገረው። ነገር ግን እንደዚህ አይነት ብዙ መስዋዕትነት እንደከፈለችለት ቅድስት አሁን ሞገስ ስለብሩኬ ስለነገረው ብሩኬ ነክቶ እንግዲህ ከቅድስት ጋር ይሆናሉ ብዬ ነው ማስበው። በሚቀጥለው እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሉላ አሁን ላይ ከሞገስ ጋር ሆና በጣም ደስ ብሎታል። እንግዲህ ይሄ ደስታ ወደ ጨለማ ወይም ደግሞ ይሄ ደስታ ወደ ለቅሶ እንዳይቀየርባት ለሞገስ እንግዲህ የሆነ እድል ሰጥቷለች። ምንድነው እድሉ? ከዚህ ሀገር እንውጣና እንኖር ብለዋለች። ምክንያቱም እዚህ ሀገር እስካለ ድረስ ዝና እጁ ረጅም ስለሆነ የትም ቢሆን የትም ሊያገኘን ይችላል። ስለዚህ ከዚህ ሀገር ለምን አንወጣም ብለዋለች ሞገስን። ነገር ግን ሞገስ የሷን ነገር አልተቀበላትም። ምክንያቱም ዝና አሁንም ቢሆን ሌላ ሀገርም ብንሄድ አብረው ስለሚከተለን እዚሁ ሀገር እንግዲህ ፊት ለፊት መጋፈጥ አለብን ነው የሚለው። አሁን ሉላ እንግዲህ ከዝና ጋር እስካልተፋቱ ድረስ ሚስትነቱ የዝና ነው እንጂ የሞገስ አይደለም። ለትንሽ ጊዜ እንኳን ሌላ ሀገር ሄደው ቢርቁ ይሻላል ባይ ነኝ። አሁን ግን እዚህ ሀገር እስካሉ ድረስ ዝና የትም ቢሆን የትም አፈላልጎ ሊደርስባቸው ይችላል ብዬ ነው ማስበው። ለተወሰነ ጊዜያት እንኳን ቢርቁና ዝና እንደምንም ብሎ እንዲረሳት ቢደረግ ጥሩ ነው። ይሄንን ባላደረገው ግን እንግዲህ ዝና እንደምናየው እየደረሰበት ነው ማለት ነው። ቤቱንም እንግዲህ ሞገስ የሚሄድበትን ቦታ እየተከታተለ ቤቱንም እያገኘው ነው። ስለዚህ ተመልሶ ሉላን እንዳያገኛት ሞገስ እንግዲህ ወይ ዝናን ይገለዋል ወይም ደግሞ እነ ብሩኬና ዳጣ ደርሰውለት እንግዲህ ከዝና ጋር ይጋጠማሉ ብዬ ነው ማስበው። ሌላው ደግሞ መሐሌት ከዝና ጋር በተቀራረበች ቁጥር በጣም እንግዲህ ከሱ ፍቅር እያያዘኝ ነው እያለች ነው።
አሁን ላይ ማህሌት ሞገስና ብሩኬ ማንንም ሊቀበላት ስለማይችል ያላት አማራጭ እንግዲህ ዝና ሀብታም ስለሆነና ገንዘብ ስላለው እሱን አጥምዳ የራሷ በማድረግ እንግዲህ ከእሱ ጋር ለመኖር አስባለች ማለት ነው። ነገር ግን ዝና ከሉላ ውጪ ማህሌትን መቼም እንደማይፈልጋት ነግሯታል። ልፊ ቢላት ነው እንጂ ማህሌትን መቼም ቢሆን እንግዲህ ብዙ ጊዜ እንግዲህ ማህሌት ዝናን ልታማልለው ብትሞክር ምንም ብትል እንግዲህ ዝና ከሉላ ውጪ መቼም ቢሆን ማህሌትን ዞር ብሎ እንደማያያት ነግሯታል። ስለዚህ አሁን ማህሌት ያላት ምርጫ እንግዲህ ቤቱን እንዲገዛላት ነው ከእሱ ጋር ተባብራ መሰራው ሌላ አይደለም። ቤቱን አንዴ ቢገዛላት ኖሮ እንግዲህ ዝናንም ዞር ብላ እንደማታየው ግልጽ ነው። ነገር ግን አንዴ ቤቱን እስከምታገኝ ከዝና ጋር መተባበሯ ግልጽ ነው ማለት ነው። እንግዲህ አሁን ላይ ቅድስት ለብሩኬ ፍቅሩን መግለጽ አለባት ብዬ ነው ማስበው። ምክንያቱም እንግዲህ ካልገለጸልችለት ብሩኬ ስለማያውቅ በኋላ እንዳትጎዳና እንግዲህ ብሩኬም ሌላ ሴት እንዳይዝባት እንደምትወደውና እንደምታፈቅረው ወዲያው መንገር አለባት ብዬ ነው ማስበው። የቅድስትና የብሩኬ እንግዲህ ቅድስቴ ለረጅም ጊዜ የምትፈልገውን ብሩኬ የራሷ ካደረገች እንግዲህ ምሳሌም በጣም ደስ ይላታል ማለት ነው። እንግዲህ በተደጋጋሚ ጊዜ ምሳሌ ቅድስትን ምን እያለቻት ነበር? እናቴ ብለሽ ደስ ይልሻል ምናምን እያለቻት ስለነበር ቅድስትም ልክ እንደ ሰራተኛ ብቻ ሳይሆን እንደ እናት ነው እሷን እየተንከባከበቻት ያለችው። እንግዲህ ብሩኬ ቅድስቴ ባትኖር ኖሮ ምን ይውጣው እንደነበር ይታወቃል። ስለዚህ አሁን ብሩኬ እንግዲህ ቅድስትን አግብቶ ምሳሌን ማስደሰት ነው አለበት ብዬ ነው ማስበው። ሌላው ደግሞ ብሩኬ የራሱን ነገር ስለጨረሰ ምሳሌ ስለታከመች አሁን ሉላን ከሞገስ ጋር ማጣመር ነው የሱም እንግዲህ ሂደቱ ማለት ነው። ስለዚህ አሁን ብሩኬ ከሞገስ ጋር አንድ ላይ ሆኖ ዝናን መፋለም አለባቸው ማለት ነው። እንግዲህ ዝናና ማህሌት መሸነፋቸውን ማየት አለብን፣ ሽንፈታቸውን ማየት አለብን። ቅድስትና ብሩኬ አንድ ላይ ሆነው እንዲጋቡና ሌላው ደግሞ ሉላና ሞገስ ደግሞ እንግዲህ አንድ ላይ ሆነው ተጋብተው ዝናና ማህሌት ዘብጥያ ወርደው እንግዲህ ማየት እንፈልጋለን። እናንተም እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።